ሰላም የኢትዮ ሚዲያ ተከታታዮች ዛሬ ይዤላችሁ የቀረብኩት የሌቭል 3 COC ኤችኤንኤስ ወይም ሃርድዌር ኔትወርክ ሰርቪስ ይሆናል። ኳስችኖቹ በመጀመሪያ እንደተለመደው ኳስችኖቹን ለማየት እንሞክራለን። ከዛ በኋላ በተቻለኝ መልኩ እንዴት እንደምንሰራ ለማሳየት እንሞክራለሁ። ኳስችኖቹ እነዚህ ምታዩዋቸውን ይመስላሉ። 3 ታስኮች አሉ። ያው ከዚህ በፊት እንደተናገርኩት የተለያዩ ቨርዥኖች ይኖራሉ። እኔ በተቻለኝ መጠን በተለያዩ ቪዲዮዎች ላይ ሁለት ቨርዥኖችን የሌቭል 3 ይዤ ለማቅረብ ሞክራለሁ። በሚቀጥለው ቪዲዮ ላይ ሌላኛው ቨርዥን ለማሳየት ሞክራለሁ። ያው የመጀመሪያውን አንዱን ቨርዥን ደግሞ ዛሬ ይዤ ቀርቤያለሁ ማለት ነው። ስለዚህ የመጀመሪያው ታስክ 1 ላይ ኦፕሬቲንግ ሲስተም ኢንስቶል ማድረግ ይጠበቅብናል። በተጨማሪ አክቲቭ ዳይሬክተሪ ክሬኤት እናደርጋለን and DHCP ኮንፊገር እናደርጋለን። ሁለተኛ ታስክ ላይ የአድሚኒስትሬሽን ስራዎችን እንሰራለን። በተጨማሪ ሴኩሪቲ ኮንፊገሬሽኖችን እንሰራለን። ግሩፖችን ክሬት ማድረግ ያስፈልጋል። ዩዘሮችን ክሬት ማድረግ ያስፈልጋል። ክላይንቱን ጆይን ማድረግ ያስፈልጋል ከዶሜናችን ጋር። የመጨረሻው ታስክ 3 ላይ NTLDR ሚስ ያረገ ኮምፒውተር ይሰጠናል። ያንን ሪፔር የማድረግ ስራ ነው የምንሰራው ማለት ነው። ስለዚህ ከመጀመሪያው ጀምሮ አንድ በአንድ እያየን እንሄዳለን ማለት ነው። ስለዚህ የመጀመሪያው ታስክ 1 the first question server 2000 operating system መጫን ይጠበቅብናል። ስለዚህ እሱን ለማሳየት ሞክራለሁ። በዚህ ኦሬዲ እዚህ ጋር አስጀምሬዋለሁ። in this case server enterprise አለ፣ standard edition አለ፣ web edition አለ፣ መብረት ይጠበቅብናል። I will choose B for this exercise. ስለዚህ እዚህ ጋር ምን ለማድረግ ነው የፈለኩት? ዊንዶው ኤክስፒ ክላይንት ፒሲ አለኝ። ሰርቨር የተጫነበት ደግሞ ሰርቨር ፒሲ እዚህ ጋር ክሬት አደርጋለሁ። ስለዚህ በሁለቱ መካከል የምንሰራውን ለማሳየት ሞክራለሁ ቨርቹዋሊ ማለት ነው። የሚቀጥለው ስቴፕ we will press enter and we have to accept agreement F8 እንጫናለን። now partition already ያልተጠየቅንም ባለው መልኩ መሄድ እንችላለን። የሚቀጥለው the next version ላይ ማሳያችሁ ላይ ግን partition create ማድረግ ያስፈልጋል። partition create ማድረግ ካስፈልጋችሁ ሲን ፕሬስ በማድረግ partition C እና D create ማድረግ ትችላላችሁ። እኔ እዚህ ጋር partition create ማድረግ አልፈልግም። ስለዚህ ኢንተርን ፕሬስ አደርጋለሁ to install. ስለዚህ if you want to create a partition you can press C. Now I press enter and the next step format the partition using interface system file system quick ሚለውን መርጣለን and we'll press enter. ያው እንደምታውቁት ማንኛውም ኦፕሬቲንግ ሲስተም በምንጭን ሰዓት it takes some time። ስለዚህ እኔ አለፍ እያልኩ በተቻለኝ መልኩ ለማሳየት ሞክራለሁ። this step ላይ ያው language መምረጥ ነው። we'll click next. we'll add any name. I will add Ethio media. this step ላይ product key እናስገባለን።
next and again server በተቻለ መጠን secured መሆን መቻል አለበት ስለዚህ በተቻለ መጠን strong password create ብናደርግ ይመረጣል server ሁለቱም ላይ ተመሳሳይ ፓስወርድ አስገባለሁ double click next ዴቱን adjust አድርጋላችሁ double click next now almost ተጠናቋል so we're gonna add our password so now the next step driver መጫን ነው install the necessary drivers for the devices so ሁለቱም ኮምፒውተሮች ላይ ሰርቨርም እንደገና ክላይንት ኮምፒውተራችሁም ላይ ቼክ ማድረግ ያስፈልጋል ድራይቨሮቹን ማለት ነው ኖርማሊ እኔ እየሰራው ያለሁት ቨርቹዋል ላይ ስለሆነ ሁለቱም ዊንዶው ኤክስፒኤም ሰርቨር 2003 ድራይቨር አላቸው ኔትወርክ ድራይቨር ሶ ያው ኔትወርክን ለማግኘት ብዙ ጊዜ ሰርቨር 2003 ላይ ዴስክቶፕ አይኮኖችን ከስተማይዝ ማድረግ ያስፈልጋል ወይም ቀጥታ ኮንትሮል ፓናል ላይ ሄዳችሁ ማግኘት ትችላላችሁ so apply okay so as you can see my network place ላይ right click property so local area connection በዚህ በመታወት መልኩ አድ ሆኗል ማለት ነው ስለዚህ ድራይቨር ካልተጫነ መጫን ያስፈልጋል ማለት ነው so የሚቀጥለው የመጀመሪያ ስራችን የሚሆነው ለሰርቨር ኮምፒውተራችን IP address መስጠት ያስፈልጋል static IP address ሰርቨር ኮምፒውተር ያስፈልገዋል ስለዚህ እሱን ከየት ነው ቼክ የምናደርገው DHCP ከተሰጠ ከDHCP ጋር የሚመሳሰል ኔትወርክ አድሬስ ሊኖረን ይገባል ማለት ነው ለምሳሌ 192.168.1 ብሎ አትሊስት መጀመር መቻል አለበት ሰርቨር ኮምፒውተራችን ማለት ነው ያው ክላስ C ከሆነ 24 ቢቱ ለኔትወርክ ሲሆን 8 ቢቷ ለሆስት ስለሆነች ስለዚህ አትሊስት 24 ቢቱ ተመሳሳይ መሆን መቻል አለበት እዚህ ጋር የፈለግነውን መጠቀም እንችላለን ለሰርቨራችን ማለት ነው ስለዚህ እኔ ለሰርቨራችን 192.168.1 እጠቀማለሁ የDHCP ሬንጅ ደግሞ ከ2 እስከ 4 ይሆናል ማለት ነው ስለዚህ here network icon ላይ right click and here right click property TCP IP እንመርጣለን and property now we will add IP address for our server 192.168.1 subnet mask ያው ክሊክ በመናረግ ሰዓት ራሱ ያስገባል preferred DNS server የሰርቨራችን IP address እናስገባለን ማለት ነው so okay and we'll click okay again so በዚህ መልኩ ኮንፊገር እናደርጋለን ለክሊያንታችን ደግሞ ምንም አይነት IP address አያስፈልገው because DHCP ስለምንጠቀም dynamically ሰርቨሩ እንዲሰጠው ስለሚፈልግ እዚህ ጋር ምናልባት ከገባ አዎ እዚህ ጋር ለምሳሌ automatically obtain an IP address automatically ነው መምረጥ ይጠበቅብናል ማለት ነው so okay close ስለዚህ በዚህ መልኩ የመጀመሪያውን ኮኔክሽን ክሬት አድርገናል ማለት ነው ሶ ፊዚካሊ በመንሰራ ሰዓት ደግሞ ኬብል ያስፈልገናል ስለዚህ ኬብል ማገናኘት አስፈላጊ ነው ማለት ነው the next one active directory create እናደርጋለን and ለዶሜናችን coc.local የሚል ስም እንሰጣለን ማለት ነው so we'll go to ሰርቨራችን ጋር እንሄዳለን we'll click start manage your server የሚለውን መርጣለን add or remove role and
click next. We will choose custom configuration and we will click next. ሶ እነዚህ እንግዲህ የምናያቸው የተለያዩ ሮሎች አሉ። ሶ በተለያየ መልክ አው ከኮስሽኑ ጋር እያይዘን የምንሰራቸው ሮሎች አሉ። እነሱን እያየን እንሄዳለን። ሶ ፎር ናው አሁን የምንፈልገው አክቲቭ ዳይሬክተሪ ኦር ዶሜን ኮንትሮለር ሮል ነው። ስለዚህ እሱን አድ አደርጋለሁ። ኔክስት and again click on next. by the way እዚህ ጋር ሌላም ሜተድ አለ አክቲቭ ዳይሬክተሪ ክሬት ለማድረግ you can use dcpromo.exe ባጭሩ በሱም መጠቀም ይቻላል። ስለዚህ እሱንም ለማሳየት ሞክራለሁ። you can go to run and you can write dcpromo and you can add .exe ሶ በዚህ መልኩ አድ ማድረግ ትችላላችሁ። እንደምታዩት አክቲቭ ዳይሬክተሪ ዊዛርድ ኦልሬዲ ራን እያደረገ ነው ያለው። ለዛ ነው የማይከፍትልኝ እንጂ ለምሳሌ ይሄንን በዘጋው ተመሳሳይ በሆነ መልኩ በዚሁ መክፈት ይችላል ማለት ነው። ስለዚህ ኦኬ በምንል ሰዓት ይሄም ቀጥታ ወደ አክቲቭ ዳይሬክተሪ ይወስደኛል ማለት ነው። ስለዚህ ሁለቱንም መጠቀም ትችላላችሁ። dcpromo.exe መጠቀም ትችላላችሁ ባጭሩ or else ደግሞ add or remove ብላችሁ በዚህ መጠቀም ትችላላችሁ ማለት ነው። so now welcome message ነው active directory ላይ የምናየው። now we'll click next and here domain controller for a new domain and so we'll click next domain in a new forest የሚለው ያው በዲፎልት ተመርጧል። እሱን መርጣለን next. now we will gonna add ዶሜን ኔማችንን እዚህ ጋር ማስገባት ይጠበቅብናል ማለት ነው። ስለዚህ ኳስሽኑ ላይ በደንብ ማየት ያስፈልጋል። ለምሳሌ እዚህ ጋር coc.local ነው። ስለዚህ እሱን አስገባለሁ ማለት ነው። coc.local and click next. now እዚህ ጋር ኔት ባዮስ ኔሟን ብቻ ዶሜኗን ብቻ ለይቶ እዚህ ጋር ያወጣልናል coc. so next ያው ሴቭድ የሚሆንበት ቦታ ነው። ዲፎልቱ መጠቀም እንችላለን። next ሌላው እዚህ ጋር መሳሳት የሌለብን ነገር ዲኤንኤሱን አብረን ኢንስቶል ማድረግ ይጠበቅብናል። so we'll gonna choose the second one, install and configure DNS server on this computer. and next we can use default next and restore mode password add አደርጋለሁ። so click next, again next. now እንደምታዩት አክቲቭ ዳይሬክተሪውን ኢንስቶል እያደረገ ነው። ትንሽ ታይም ይወስዳል ኢንስቶል አድርጎ እስኪጨርስ። ከዛ ሪስታርት ካደረገ በኋላ ዩዘሮችን ግሩፖችን ክሬት ማድረግ እንችላለን አክቲቭ ዳይሬክተሪን ተጠቅመን ማለት ነው። so now as you can see it's finished, so we'll click on finish and restart now. so now restart አድርጓል። so restart ካደረገ በኋላ we'll gonna click on start and we're going to go to administrative tool ውስጥ ገብተን መጫናቸውና ለመጫናቸውን እዚህ ጋር አክቲቭ ዳይሬክተሪ መጫኑና ለመጫኑ ቼክ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር የምንፈልገው አክቲቭ ዳይሬክተሪ users and computers add ሆኗል። so እንደምታዩት እዚህ ጋር ዶሜኔ ክሬት ሆኗል። so ዩዘርን በፈለኩ መልኩ ክሬት ማድረግ ይችላልው ማለት ነው። so the next question we're going to configure DHCP with the range of 192.168.1.2 up to 4 ድረስ DHCP ኮንፊገር እናደርጋለን ማለት ነው። so ሰርቨራችን ላይ again manager server ላይ እንሄዳለን። add or remove a role and click next. እዚህ ጋር እንደምታዩት ያው አክቲቭ ዳይሬክተሪ እና
DNS already ጭነናል so the next part DHCP ነው መጫን የሚጠበቅብን ስለዚህ DHCP server የሚለውን መርጣለሁ and next again so እንደምታዩት DHCP-ውን ኢንስቶል እያደረገ ነው DHCP server-ን create እያደረገልኝ ነው ማለት ነው so we're gonna click next and we're gonna add scope name I'm gonna give it Ethio ICT media and range-ን እንድናስገባ እዚህ ጋር ይጠይቀናል 192 168 12 up to 192 168 14 range-ን የተሰጠን ይሄን እናስገባለን subnet mask እዚህ ጋር add እናደርጋለን ማለት ነው and now we're gonna click next exclude የሚደረጉ IP addresses ከተሰጡን exclude እናረጋቸው add እናረጋለን እዚህ ጋር ምንም exclude range የተሰጠን የለም ስለዚህ ምንም add አናረግም so we're going to click next now also we're going to click next do you want to configure the DHCP option for this scope now yes so next router IP address ጠይቀናል we don't need it for now domain again we don't need it so by default እዚህ ጋር መቀጠል እንችላለን and activate the scope yes next and finish now we will check whether the DHCP ተጭኗል አልተጫነም የሚለውን ቼክ እናደርጋለን ማለት ነው እንደምታዩት እዚህ ጋር ተጭኗል so DHCP ውስጥ ገባለን so DHCP range-አችንን ማየት እንችላለን address pool የሚለው ውስጥ ከ2 እስከ 4 እዚህ ጋር አድ ሆኖ ማየት ትችላላችሁ ማለት ነው አድሬስ ሊዝ ሲያደርግ ደግሞ ለምሳሌ ሰርቨሩ በሚለቅ ሰዓት ወይም ለክሊያንት በሚሰጥ ሰዓት ሊዝ የተደረጉ IP አድሬሶችን እዚህ ውስጥ ማግኘት እንችላለን ማለት ነው ሌላው እዚህ ጋር መርሳት የሌለብን ነገር DHCP-ውን ኦቶራይዝ ማድረግ መቻል አለብን ኦቶራይዝ ካላረግን DHCP by default authorized አይሆንም server 2003 ላይ so ማይክሮሶፍት ግን ከዛ በኋላ ያመረታቸው ኦፕሬቲንግ ሲስተሞች ላይ ይሄንን ፊክስ ማድረግ ችሏል ስለዚህ 2008 እና above ያሉት ጠቅላላ ኦቶራይዝ አውቶማቲካሊ ሲያደርጉ 2003 እና older versions ግን ኦቶራይዝ አያደርጉም ስለዚህ ኦቶራይዝ ለማድረግ DHCP ላይ ራይት ክሊክ እናደርጋለን and we have to choose manage authorized server የሚለውን መርጣለን so እዚህ ውስጥ የሰርቨሩን IP address በማስገባት ኦቶራይዝ ማድረግ እንችላለን ወይም ኔም በማስገባት ማለት ነው ስለዚህ 192.168.11 ነው የሰርቨር IP address so በዚህ አማካኝነት ኦቶራይዝ አደርጋለሁ ማለት ነው so now it's already authorized so we're going to close again check ማድረግ እንችላለን በጣም መጠንቀቅ አለብን ኦቶራይዝ ካላረግን ክሊያንት ኮምፒውተር ላይ በመንሄድ ሰዓት DHCP ሊዝ አይሆንም ማለት ነው ስለዚህ አሁን whether ክሊያንት ላይ ሄደን ክሊያንቱ IP address ማግኘቱና ለማግኘቱን ቼክ እናደርጋለን ማለት ነው so we're going to click support and we're going to click repair time take ሊያደርግ ይችላል so now it's already finished so now እንደምታዩት assigned by DHCP የሚል ወጥቷል 192.168.12 ሰርቨሩ ለዚህ PC ሰጥቶታል ማለት ነው ስለዚህ ሰርቨር 2003 አሁን ኦቶራይዝ ማድረግ ችሏል ማለት ነው so let's go to DHCP so address ሊዝ ላይ በመንሄድ ሰዓት አሁን እንደምታዩት እዚህ ጋር ሊዝ የተደረገው IP address ይወጣል በቼን ኤክስፓየር የሚያደርገው በተጨማሪ ደግሞ ለየትኛው PC ነው ሊዝ የተደረገው እነዚህንና ሌሎች ኢንፎርሜሽኖችን እዚህ ጋር ያወጣልናል ማለት ነው ስለዚህ በዚህ መልክ
የመጀመሪያው ጨርሰናል ማለት ነው ታስክ ዋንን